የተለያየውን የሰውነት ቁርጥራጭ ምናምን የነበረው ከተለያየ ቦታ ነው አይደል የሚያመጣው? አዎ። እንዴት ነው የምታገኙት እሱን ነገር? እንዴት ለመድሽው እሱን? ምንድን ነው እያረግሻለሽው? ምንድን ነው እያረግሻለሽው? አትርገጥ። ነይ ተነሽ። እንዳትቀጸፍ። ተነሽ። ትቀጸፋለህ በኋላ። ምንድን ነው የሚቀጽፈኝ? ተነሽ። ከሌ ምቀኛዬ ነው ምናምን ነገርና ስራዬ ላይ እንዲህ አይነት ነገር እየተገዳደረኝ ነው ምናምን ብሎ ሁሉ ያንን ሰው ለማጥፋት የሚመጡ ሰዎች አሉ። ጸሎት ማድረግበት ቦታም ይመጣል። አትምጣ ታው፣ ብዙ ጊዜ አስጠንቅቄዋለሁ። ታው በኋላ በእኔ እንዳታዝን ብዬዋለሁ። ቆይ እየተከታተለኝ ነበር ነው የምትይው እሱን? አዎ። ምንድን ነው ስትለው የነበረው? እዚህ ልቀቅ ስትጠብቀን ነበር አይደለ? አዎ መጣችሁ ምን ልታረግ ነበር? እኮ ለምን ብላ ቢሆን እሷ ከእስክንድር ጓደኞች ጋር ትጨርሳለህ። ከእስክንድር ጓደኞች ጋር ትጨርሳለህ። አንዴ በቃ አቁም፣ ትጨርሳለህ። አቁም እንዳትደውል ብያለሁ። በተደጋጋሚ እየመጡ ያስፈራሩኛል እና ከራሴ ላይ ሰው የሚሰጠኝ ልብስ እየወሰዱ ለአንዳንድ ነገር ይሆነናል ለመተታቸው እየወሰዱ ይሄዳሉ። እና ከዛ በኋላ ፈልጋት አታውቅም? እኔም ራሴ ተመልሼ እኮ ወደ ከተማ እኮ አልገባሁም እኮ። ከዛ በኋላ እኔ ወደ ነበርኩበት አካባቢ ምን ይዤ ልግባ? ምንም ይዤ መግባት እንደውም ሰፈሩ ራሱ ሳይሆን እንዲያስጠላኝ ነገር አድርገው ነው እነሱ እኔ ላይ ያሰሩት እኮ። በምን እርግጠኛውን እንዳሰሩት? በጣም ብዙ መረጃዎች አሉኝ እኮ። እዚህ የመጣሁት መፍትሄ ፍለጋ የመጣሁበት ቦታ እኮ ይነግሩሃል እኮ። ታውቃለህ እኮ እንደዚህ ተደርጎባል ነው ነገሩ። አዎ በስንት እንዴ ዝም ተብሎ እኮ ምን እንደዚህ እንትን አይባልም እኮ። በገባኝ መንገድ አሁን እኔ እነዛ ሰው ማንም ሰው እነሱ ጋር መፍትሄ ፍለጋ እዚህ ቦታ ላይ ሲመጣ ያለ አንዳች ምክንያት እንትን አይልም። ማነህ፣ እንዴት ነህ፣ ወዴት ነህ ምናምን ተብሎ ሁሉ ነገር ተጠይቆ ነው ያንተ ጠላት ማን እንደሆነ የሚነገርህ። የእነሱንም ጠላት ያውቁታል። ይሄ ነው። ምን አይነት ሰዎች ናቸው ግን እዛ ቦታ ላይ የሚመጡት? ኖርማል ማን የሚመጡት ሰዎች መፍትሄ ፈላጊዎች ከእስከ ናቸው። እንደዚህ ብዬ ልነግርህ አልችልም። ከሀብታም እስከ ድሃ በቃ እንደዚህ አይነቱ አግኝቶ ያጣም ሰው ያው እንደሱ ጋር አለ። እኔም ትላንትና እኮ በራሴ ሀብታም ነበርኩኝ እኮ። የራሴ ግል መኪና የነበረኝ፣ የንግድ ቤት፣ ሱቆች ምናምን የነበረኝ ሰው ነኝ እና እንደዛ ነገር ነው። ስለዚህ ያው ከኔም በላይ አሁን የኔ ተራ ነው። ከኔም በላይ ያሉ የነበራቸውና ያጡ ሰዎች እዚያ ቦታ ላይ ይመጣሉ። ባላቸውም ላይም ደግሞ እንዲጨመር የሚፈልጉን ሰዎች ደግሞ ይመጣሉ። ከሌ ምቀኛዬ ነው ምናምን ነገርና ስራዬ ላይ እንዲህ አይነት ነገር እየተገዳደረኝ ነው ምናምን ብሎ ሁሉ ያንን ሰው ለማጥፋት የሚመጡ ሰዎች አሉ። በጣም ብዙ ሰውን ለማጥፋት የሚመጣበት ቦታ ነው ያ ቦታ። በቃ እና ያለው ነገር ይሄ ነው። እነዛ ሰዎች ናቸው አሁን ከነሱ ጋር ነው እየሰራ ያለው። መጀመሪያ እነሱ ጋር ቆይቼ እንደነበር ነግሬሃለሁ። ከዛ በኋላ ግን እንደ አጋጣሚ ትንሽ ቆይቼ ነበርና እዛ እነሱ ጋር አልኩም። በቃ በዛ አጋጣሚ አንድ ሰው እኔን አየና የሆነ ሰው እንዳንተ አይነት ታማኝ ሰው ይፈልጋል ምናምን ነገር ብሎ ከአንዲት ሴት ጋር አገናኘኝ። አሁንም እሰራለሁ ከእሷ ጋር ነው። ከሌላ ሴት ጋር ማለት ነው? ከሌላ ሴት ጋር አዎ። እሷም ያው የተለያየ ቦታ ይሆን እንጂ ቅድም እንደነገርኩ እንዲህ አይነት ስራ የሚሰሩ ሰዎች በጣም ብዙ ሰዎች አሉ። የተለያየ ቦታ ነው የሚሆኑት። ግን ሁሉም ግን የሚግባቡበት የሚተዋወቁበት አንድ መንገድ አላቸው ሁሉም። ግን እሺ ወደ እሷ እንመለሳለን። መጀመሪያ ላይ ክፍለ ሀገር ሄዳችሁ ነው ብለኛል። ከእስክንድር ጋር ተያይዞ ያለውን ነገር የተለያዩ እንደዚህ መተት የሚሰሩ የሚጠነቁሉ ምናምን የተለያዩ ሰዎች ከነሱ ጋር ሆናችሁ ተሰብስባችሁ በእስክንድር ጉዳይ ላይ እንደተወያያችሁ እንዳወራችሁ እየነገርከኝ ነበረ። በደንብ አልነገርከኝም ቦታው ላይ የነበረውን ነገር ማለት ነው። ከተለያየ ቦታ ላይ ነው የተሰበሰባችሁት? አይ ይኸውልህ እሱ ምንድን ነው መሰለህ፣ አንደኛ አሁን እስክንድር የምትለው ሰው በሚዲያ ሊያጋልጥ ይሞክራል መሰለኝ ወይም ይፈልጋል። እሱ እንደዚህ እያጋለጠን አይነት ነገር ነው ምናምን የሚል ኢንፎርሜሽን እነሱ ጋር መጣ ማለት ነው። ያው ሁሉም እያያችሁ ነበር ማለት ምናልባት ምናምን አትበል። አንተም እዚህ የመጣህበት ዋናው ምክንያት በሌሊትም በቀንም የሚያመላልስ የነበረው ማስጠንቀቂያ ላጎትየው ለመስጠት ነገሩን በደንብ ስለምታውቀው ነው አይደለ? አዎ በቃ እየተከታተለ ነበረ። ስለዚህ ማንም ሰው በእንጀራው እንዲመጣበት ማንም አይፈልግም።
እነዚህም ሰዎች እኮ እንጀራቸው ሆነዋል እንዴ። ሰው የሰው ነገር እያበላሹ የሰው ነገር እየፈልገው እየመጡ እኮ ነው እነዛ ሰዎች እኮ አልኩ እንዴ። ፈልገው እየነገርኩህ እኮ ነው። አንተ ቆይ ንገረኝ አዳምጠኝ መጀመሪያ አዳምጠኝ በደንብ መረዳት መቻል አለብህ። ስለዚህ እኔ አይገባኝማ። ስለ እንደዚህ አይነት ነገር ብትነግረኝ ምንም ማምንህና ባይገባህም መስማት አለብህ። ሰው እነሱ ጋር የሚመጣው ፈልጎ ነው። እኔ አጥቼ ነው አጣሁ ብዬ ነው እነሱ ጋር የሄድኩት እንጂ እንዲህ አይነት ቦታ የምገኝ ሰው አይደለሁም። መጀመሪያ ሲጀመር እኔ ማለት ነው ልክ በእኔ ሁኔታ ውስጥ ያሉ ሰዎች ናቸው እዛ ቦታ ላይ የሚመጡት። መፍትሄ የሚገኘው እንደዚህ አይነት ቦታ ላይ በመሄድ ብቻ ነው። በቃ መሰለኝ ሄድኩኝ እኔ እምነት ይኖርሃል አይደል? በሰዓቱ የምታምነው እምነት ይኖርሃል። ታዲያ በእምነት ጸንተህ ልዩነቱ ምንድን ነው ታውቃለህ? ልዩነቱ ምንድን ነው መሰለህ? እነዚህ ሰዎች ፍርድ ቶሎ ነው፣ የፈጣሪ ፍርድ ግን ይዘገያል። እንደ ስጋ ለባሽ ደግሞ ቶሎ ፍርድ ማግኘት ትፈልጋለህ። በእምነት መጽናት አልቻልክም። የአንተ እኮ ትልቁ ችግር እሱ ነው የነበረው። በእምነት ጸንተህ ወይም ከዛ በፊት በነበረኝ ሰዓትማ እኔም እኮ ለአምላኬ እኮ ታዛዥ ነበር አይደለም? በፊትም እንደዚህ አይነት ነገር ትሞካከል ሳጣ ነው እንደዚህ እያጣሁ ስመጣ ነው ወደ እንደዚህ አይነት ቦታ የመጣሁት። አሁን እሱ ይሄ ለአንተ ምንም አይጠቅምም። ለአንተ ምንም የሚለኝ ነገር ስላልሆነ እዛ ተሰብሰባችሁ በነበረበት ሰዓት ስለ እስክንድር ያወራችሁትን ወሬ ማወቅ እፈልጋለሁ። ምንድን ነው ሌሎቹ ከእስክንድር ጋር በተያያዘ ሲሉ የነበረው? ምንድን ነው መሰለህ የሆነ ለማጋለጥ እየሞከረ ነበረ እሱ ቪዲዮዎች ምናምን ግን እየመጣ በተለያየ ቦታ እየቀረጸ ምናምን የተለያዩ እንደዚህ አይነት ስራ የሚሰሩት ሰዎች እየቀረጸ ሊያጋልጥ ምናምን ነገር እየሞከረ ነበር መሰለኝ። ገባ? በዛ ሁኔታ ውስጥ ሆኖ ነው ሁሉም ተነጋግረው ይህን ሰው በቃ እኛ ጋር እየመጣ ስለሆነ እኛ እሱ ጋር አልደረስንበትም፣ እኛ ጋር እየመጣ ስለሆነ ይህን ሰው ማጥፋት አለብን ብለው አሰቡና ይህ ነገር በጣም ቅድም እንደነገርኩ ማለት ነው የተለያየ ቦታ ይሁን እንጂ ሁሉም ሰው ይተዋወቃል ብያለሁ። ይህን ስራ የሚሰራ ሰው ሁሉም የሚታወቁበት የራሳቸው መንገድ እንዳላቸው ነግሬህ ነበራል። በቃ ተነጋገሩ፣ ሁሉም ተጠራሩ፣ በቃ የሚያደርጉት ነገር አደረጉ። ይሄ ሰውዬ ከተነጋገሩ በኋላ ይሄ ሰው መጥፋት አለበት አሉ። በቃ ያደረጉት እሱን ነው። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙ። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። በተለየ መልኩ ግን ሲያነሳ የሆነ በቁጭት ምናምን ሲያነሳ የነበረ ሰው ነበረ። ከሱ ጋር በተያያዘ እንደዚህ ዋና ሰዎች ናቸው አይደለ? አንተን እንግዲህ ሁለተኛ ላይ የምትሰራባት በኋላ የምትነግረኝ ይሆናል። የሆነች ልጅ ጋር ሰራ ነበር፣ የሆነች ሴት ጋር ሰራ ነበር ብለኛል አይደለ? ከሷ ጋር ነው የሄድከው?
ተከታዮቻችሁን እንደዚህ ይዘው ነው የሄዱት ሌሎቹም ማለት ነው። ያው እንግዲህ ሁሉም ከቤቱ ሲወጣ ብቻውን አይወጣም። የራሱ ታማኝ ሰዎች አሏቸው እንደዚህ አይነት ሰዎች ማለት ነው። ስለዚህ ከነሱ ጋር ይሄዳል። በቃ በተለየ ሁኔታ ግን እነሱ እዛ ቢቀመጡበት ቦታ ሄደው ቁጭ ብለው የሚያደርጉት ነገር ሲበሉ፣ ሲጠጡ፣ ሲቅሙ ምናምን በቃ እኛ ደግሞ ለብቻችን ከየጠባቂዎቻችን ጀርባ አብረን እንሆናለን። ከእነሱ ጋር ቢያስፈልጉት ነገር በአይን ነው የምትግባባው። የተለየ ነገር ማለት አሁን የመቃሙ የመመገቡ የመብላቱ ምናምን ነገር አለ አይደለ? ምን አሁን ሲመገቡ ምን አይነት ነገር ነው እንትን የሚሉት? ምንም እንደማንኛውም ሰው ነው የሚመገቡት፣ እንደማንኛውም ሰው ነው የሚበሉት የሚጠጡት። ግን ሁሉም ደግሞ የራሳቸው ሚስጥር አላቸው። ስራቸውን አንዱ ለአንዱ አያሳውቅም። በምን አይነት መንገድ እንደሚሰራ አንዱ ለአንዱ አያሳውቅም። በቃ በጣም የገረመኝ ነገር ቢኖር ይሄ ነው እንጂ እንደማንኛውም እኮ እነዚህ ሰዎች እኮ ናቸው። በእግዚአብሔር አምሳል የተፈጠሩ ሰዎች ናቸው። እዛ ቦታ ላይ በተለየ ማለት ቦታው ላይ ተሰብስበው በሚያወሩበት ወቅት የምታስታውሰው ሰው አለ? እዛ ቦታ ላይ በተለየ ሁኔታ ስለ እስክንድር ሲያነሳ የነበረ በቃ የመጨረሻ አይነት ነገር እያለ ማለት ነው ከምታስታውሳቸው ሰዎች ውስጥ ሊኖር ይችላል? አሁን የምጠይቅህ ጥያቄ እያንዳንዱ አሁን ተግባብተን ነው አይደለ? የምትሰጠኝ መረጃ ከአሁን በኋላ ለሚኖረው ለአንተ ህይወትህ ጠቃሚ ሊሆን ነው የሚችለው። ከተባበርከኝ እኔ የምተባበረሃለሁ። ያው እንግዲህ እኔ እዚህ ከሆንኩማ ምንም የማናገረው ነገር አለ? ምንም የማናገረው ነገር የለም። ስለዚህ እኔም ተመልሼ ወደዚህ አይነት ህይወት ውስጥ ብገባ እሞታለሁ እንጂ አልተርፍም። ይህን ነው ማወቅና መረዳት ሊያስገድዱ ይችላሉ። ስለዚህ አሁንም እዚህ በህግ ጥላ ስር እስካለው ድረስ ያው እነሱን ተናግሮ የራሴን የሆነ መንገድ መፈለግ ነው። ሌላ ምን እንትን የለውም። ያለው ነገር ይሄ ነው። ስለዚህ እየነገርኩ ያለሁትም ደግሞ እውነተኛ የሆነውን ነገር ነው እየነገርኩ ያለሁት። ስለዚህ የጠየቀኝ ጥያቄ በእስክንድር ዙሪያ በተለየ ሁኔታ ሲያነሳ ነበረ። አይ ማንም የተለየ ነገር የላቸውም። ግን የሆነ ሰው ወደኛ እየመጣ ነው የሚል አይነት ነው ሁሉም ሲነጋገሩበት የነበረው እና በቪዲዮ ማስረጃ ምናምን ነገር ሁሉ እንትን እያደረገ ነው። ማስረጃዎችን ሊያጋልጠን እየሞከረ ነው። ስለዚህ ሳይቀድመን እንቅደመው የሚል ንግግር ሲነጋገሩ የነበሩት ሁሉም እንደ ስብሰባ ያው ሁሉም ነው እንጂ ፐርሰናል እሱን ማንም ሰው ለይቶ እንደዚህ ነው ይሄ እንደዚህ ነው ይሄ እንደዚህ ነው ምናምን ብሎ የሚሉት ሰው ያለ ሰው የለም እሱን። ስለዚህ ሁሉም ሰው እየመጣብን ስለሆነ እንቅደመው አይነት ነገር ነው። ገባ እና ያው ያደረጉትም እሱን ነው። በአመት የምትሄዱበት ቦታ ነው ወይስ በተለየ ሁኔታ ያ ቦታ ተዘጋጅቶ እዛ ቦታ ላይ የተገናኛችሁት? አይ ምንም የተለየ ነገር የለውም። አንዱ ሰው ቤት ነው የተሰባሰብ ነው። ሁሉም የራሳቸው ጎጆ አላቸው፣ የራሳቸው ቤት አላቸው። ስለዚህ እንዲህ በተወሰነ ወቅት ደግሞ ምንድነው የሚሆነው መሰለህ? በተወሰነ ወቅት እዛ ይሄዱና ያው ዱዓ የሚባል ነገር አለ። አንድ ቦታ ይሄዱና በተወሰነ ጊዜ በቃ ይታረዳል፣ ይበላል፣ ይጠጣል። እዛው በቃ ዱዓ ይደረጋል፣ ይቃማል ምናምን ነገር ማለት ነው። ያለ ነገር ይሄ ነው እንጂ ምን በየአመቱ ምናምን የሚካሄድበት ቦታ አይደለም። ግን ሁሉም ግን የሚሄዱባቸው ቦታዎች አሉ። በተወሰነ ጊዜ የሚሄዱባቸው ቦታዎች አሉ። አሁን ለምሳሌ እኔ 2 ቦታ ነው የቆየሁት። አንድ አሁን እየሰራሁ ካሏት ከሴቷ ጋራ፣ መጀመሪያ ደግሞ ያው መጀመሪያ የሄድኩባቸው ሰዎች ጋር ማለት ነው። በቃ እነሱ ጋር ነው የሄድኩት የነበረው እና ምንም በቃ በየተወሰነ ጊዜ ዝም ብለው የሆነ ቦታ ይሄዳሉ። የተወሰነ ቀናት ቆይተው ተመልሰው ይመጣሉ። ያለው ነገር ይሄ ነው በቃ። እሺ እዚህ ሴትዮ ጋር የምትለው ጋር በሰው ነው ያገኛት? እሺ ምንድን ነው የምታደርገው እሷ የምትሰራው ነገር? ምንም የተለየ የምታደርገው ነገር የለም ከነዛ ሰዎች ውጪ። ከነዛ ሰዎች ጋር እሷ በራሷ መንገድ ነው ያን ነገር የምታደርገው እንጂ ምንም የተለየ ነገር የምታደርገው ነገር የለም። ያው እነዛኞቹ የሚሰሩት የነበሩት ሰዎች የሚሰሩት የነበሩትን ስራ ነው እሷ የምትሰራ ያለው። ሰዎች እሷ ጋር ይመጣሉ። ያው ሴት ናት ብለው ብዙ ሰዎች ይመጣሉ እሷ ጋር። አንዳንድ ጊዜ ደግሞ ምንድን ያለው መሰለህ እዛ ወንዶች ያሉበት ቦታ ጋር ሲኬድ፣ ለምሳሌ እኔ የነበርኩበት ቦታ ጋር ያው ሴቶች ይመጣሉ፣ በአብዛኛው ሴቶች ይመጣሉ እና እዛ ሴቶች ሲመጡ ያው ወሲባዊ ትንኮሳ ያው በማስገደድ አይደለም። ሴቷን ብትሆን በራሷ መንገድ ነው የምታደርገው። በቃ ማለት ያው ከነዛ ከሰዎቹ አንዱ ለወሲብ ሲጠይቃት ምንም አማራጭ የላትም። አብራ ከመተኛት ውጪ። ምክንያቱም ፈጥኖ ይደረግልኛል በሚል ሰበብ ማለት ነው።
በዛ የተነሳ ነው ወደ ሴቷ ጋር በብዛት የሚመጡት ወደ ማለት ነው። ሴቷ ጋር የሚመጡ ሰዎች ያው ማለት እንደዚህ የወሲብ ትንኮሳ ይደርስብናል ምናምን ነገር ብሎ አያስቡም። ሴቶቹ ቢሆኑ ወንዶቹ ቢሆኑ ማለት እነዛ ሴቶቹ እዛ የመጀመሪያ የነበርኩባቸው ሰዎች ጋራ ሄዳ ያው አብራ ከተኛች በኋላ ከዛ በኋላ ፈጥነው ነገሮች ይደረጉልኛል ምናምን ብላ ስታስብ ካልተደረገላት የራሷን አማራጭ የምትወስደው ወንዶቹ ጋር ሲሄዱ እንደዚህ አይነት ነገር እንዲህ አይነት ነገር አለ። ስለዚህ ሴቷ የራሷን አማራጭ ስለምትወስድ ሌላ ቦታም ደግሞ ትሄዳለች። ያው ሰው ስጋ ለባሽ ነው፣ የትም ቦታ ይሄዳል መፍትሄ ፍለጋ ቶሎ አይነት ነገር ለማግኘት የጠፋባቸውን ነገሮች ቶሎ ለማግኘት ወደዛ ቦታ ላይ ይመጣሉ ምናምን ማለት ነው። ስለዚህ እንደዚያ ነገር ነው እያደረጉ ያሉት። ስለዚህ ሴቷ ጋር ሲመጡ እንደዚህ አይነት ሰው አለ ታማኝ ነው ምናምን ብለው ነግሯት ነው አምጡት ብላ ነው እሷም እኔ ወደ እሷ ጋር እንድመጣ የሆነው ሴቷ ጋር ማለት ነው። ስለዚህ ያው እሷም እንዳየችኝ ያው ተቀበለችኝ፣ ወደደችኝ። ያው ከዛ በኋላ ነው በቃ ከእሷ ጋር ስራ መስራት የጀመርኩት እንጂ ሌላ ምንም ግንኙነት የለም። ታዘኛለች፣ ያዘችኝ ነገር አደርጋለሁ በቃ ለመኖር ስል ማለት ነው። ምናልባትም እሷ ከእስክንድር ኬዝ ጋር በተያያዘ ስለ እስክንድር አንተ ምን የምታውቀው ነገር አለ እዚህ ጋር? ስለ እስክንድር ያው የማውቀው ነገር ቅድም የነገርኩህን ነው። ያው የተለያየ ቦታ ሄዶ በድብቅ ካሜራ ምናምን እየቀረጸ እናንተ ጋር ግን አልመጣም። ይጠፋ በተባለበት ሰዓት አይ አልመጣም። ከዛ በኋላ አልመጣም። እርግጠኛ ነህ? አዎ አልመጣም። እኔ አላየሁትም። እሷስ ከሌላ ሰው ጋር ከእስክንድር ጉዳይ ጋር በተያያዘ ስታወራ የሰማኸው ነገር አለ? እሱን አላውቅም፣ እኔ አልሰማሁም። እሷ እኮ ናት አይደል እንደዚህ አድርግ፣ ከእስክንድር ቤተሰቦች ጋር ሂድ፣ መስፍን ጋር ሂድ ምናምን እያለች የምታዘዝ እሷ ናት። ስለ አጎትዮ ብቻ ነው የነገረችኝ እኮ። ስለ አጎትዮ ትነግርሃለች። አጎትዮ ጋር እኮ ስትልክህ ከእስክንድር ጋር በተያያዘ ነው አይደለ? እስክንድር መጥቶ ያውቃል ወይ? እስክንድር እንደዚህ የእስክንድር ሰዎች እነሱ ጋር ይሄዳሉ ወይ ምናምን እያለች እንድትመረምር እንድታይ የምትልክህ እዚህ እሷ ናት አይደለ? እሷ እስክንድርን ምን ታርገው ምናምን ትወቀው አትወቀው እኔ አላውቅም፣ ግን እሷ ናት ግን ከእስክንድር ጋር በተያያዘ ጉዳይ አጎትየው ጋር መስፍን የሚባለው ሰው ጋር እሱ ጋር እንድመጣ የምታዘኝ እሷ ነች። መስፍንን በግሌ እንድሰልለው የምታደርገኝ እሷ ነች እኮ። መስፍንን ስትሰልለው ማለት ነው ከእስክንድር ጉዳይ ጋር በተያያዘ ነው። አዎ። ምክንያቱን ነገር አታውቅም? ምንም ነገር አልነገረችኝም። እንደምትይዙት ወይ ምናምን ማዘዝ ብቻ ነው። እኔን ታዘኛለች፣ ያዘችኝ ነገር ብቻ ነው የሚፈጽመው እንጂ እስክንድርን እኔ እንደዚህ ነው ምናምን ብላ እኔ ነግራኝ አታውቅም። ምክንያቱም አንዳንድ የራሳቸው ሚስጥር አለ ብዬ ነግሬሃለሁ። የሚያጠቁትን ሰው ከሌል ልናጠቃ ነው ምናምን ነገር ብሎ አይነግሩህም። ዴፍኔትሊ ያንን ሰው እንድከታተል እኔ ትእዛዝ ሊሰጠኝ ይችላል። መከታተል ብቻ ነው። ማጥፋት የእነሱ ስራ ነው፣ እውነቱን ለመናገር ማለት ነው። ማጥፋት መጉዳት ምናምን የእነሱ ስራ ነው። እኔ መከታተል ነው። ማስፈራራት ካለብኝ ያስፈራራለሁ። እንደዚህ አድርግ በቃ በማስፈራራት ደረጃ ሄደህ እንደዚህ አይነት ቦታ ላይ እንደዚህ አይነት ነገር አድርገህ እንደዚህ አድርገህ እንዳትጎዳ ነው እንደውም የሚባለው። እንዳትጎዳ ምንም ነገር እንዳታደርግ እሱ የእኛ ስራ ነው የሚሉኝ። እሱ የእኛ ስራ ነው። ያንን ሰው መጉዳትም ምንም ማድረግም እሱ የእኛ ስራ ነው። አንተ ምንም ነገር እንድታደርግ ሄደህ ብቻ ቀርበህ አናግረኸው ምናምን መምጣት ብቻ ነው ብለው እነሱ የሚነግሩኝ ነገር ያዘዙኝ ነገር ነው መጥቼ። ምክንያቱም ለምን እዛ ቦታ ላይ እንደምትሄድ ምናምን አትጠይቅም? እኔ አልጠይቅም፣ የመጠየቅ መብቱም የለኝም። ምክንያቱም እነሱ ናቸው ባለ ጉዳዮቹ። እኔ የታዘዝኩትን ነገር በቃ ጉዞም ከሆነ ለጉዞ የሚያስፈልጉን ነገሮች ሁሉ ተሰጥተውኝ ነው የምመጣው። የገንዘብ ችግር የለባቸውም። በነገራችን ላይ የገንዘብ ችግር የለባቸውም። በቃ ለምን ትልቅ ሆቴል እንኳን ሄጄ የማነጋግረው ሰው ከሆነ ለምን ባለ 5 ኮከብ ሆቴል አይሆንም? እዛ ሆቴል ውስጥ ሄጄ ወላ አልጋ ሄጄ ተኝቼ ምናምን ነው እንትን የማደርገው። ያው እኔም ደግሞ ከከተማ ሰው ስለሆንኩኝ ያው ብዙ ነገር ያውቃል ምናምን ብሎ መውጫ መግቢያውን ያውቃል ስለሚሉ እኔን ያምኑኛል ከሌሎቹ። ለዚህም ነው አሁን ለምሳሌ እዛ የመጀመሪያዎቹም ስለሚያምኑኝ ነው ከእነሱ ጋር ብዙ ቦታ ከነዛም ለቅቄ ወደ ሴቷ ጋር ስመጣም ሴቷም በቃ ፍጹም ታማኝ ነው ተብላ ነው እንትን ያደረገችው እና አንድ ሁለቴ ሞከረችኝ። ያው ታማኝነት ሳረጋገጥ እሷም ማስልከኝ ቦታ የለም።
በቃ ያለው ነገር ይሄ ነው። ወይንሸት የመስፍን ባለቤት እሷ ጋር ትመጣ ነበረ? አላውቅም። ከመታሰሯ በፊት አላውቅም። እሱን እርግጠኛ ነህ? አዎ እሱን አላውቅም። እኔ በመስፍን ጉዳይ ብቻ ነው፣ በዚህ በእስክንድር ጉዳይ መስፍን ጋር እንድመጣ ብቻ የታዘዘው እንጂ ስለሱ ባለቤት ምናምን ነገር እኔ አላውቅም። ስለ ወይንሸት ምን የምታውቀው ነገር የለም? እዛም ምናልባት ፎቶዋን በኋላ አሳያለሁ። እሷ እዛ ቦታ ላይ ትመጣ እንደነበረ ትመጣ እንዳልነበረ የምትነግረኝ ነው የሚሆነው። እቻውን የምትላት ሴት ምን አይነት ቦታ ላይ ነው የምትገኘው? ሁሉም ቤታቸው መቼም ከተማ መሀል ላይ እንደዚህ አይነት ቦታ አይገነባም። ከከተማ ወጣ ይላል። ገብቷል? ከከተማ ወጣ ያለ ቦታ ነው። ያው የራሳቸው እንዲህ በዛፎች ያው ጫካ በለው በቃ ጫካ ምንትን ማለት ሌሎችም እንደዚህ የሚያደርጉ እኛ በክትትል ስራ በምንሰራበት ሰዓት ቤታቸው ውስጥም የሚያደርጉ አሉ፣ ጫካ ቦታ ላይ የሚያደርጉ አሉ። ሁለት ቦታ ላይ ቤታቸው ውስጥ እነዚህ ከዛ ከጫካ ከሚባለው ቦታ የሆነ ቅጠላ ቅጠሎች ምናምን ጭሳጭሶች ምናምን አሉ አለ እነሱ የሚያመጡበት ቦታ ነው ጫካው። ከተማም ቤት ያላቸው ሰዎች አሉ። ያው በነገራችን ላይ እነሱ ሀብታሞች እኮ ናቸው። ያው ሰው እያመጣ ገንዘብ ስለሚሰጣቸው ሀብታሞች ናቸው። ችግር የለባቸው እነሱ የገንዘብ። እሺ ጥሩ። አሁን ስለዚህ እሷ ወደምትገኝበት ቦታ ይዘን ትሄዳለህ? ይዛቸው ሄዳለሁ። ችግር የለውም። እሺ እንግዲህ ቤተሰቦች አሁን ምንድን ነው የምናደርገው? ከዚህ ቀጥሎ እሷ ወደምትገኝበት ቦታ የተባለችው ሴት ጋር የት አካባቢ የት ቦታ ላይ እንዳለች እሱ ይመራናል። እሱን ይዘ ነው እንግዲህ ሄደን ከእስክንድር ጋር የተያዘ ነገር ካለ ለመመርመርና ለማግኘት እስኬንም ለመፈለግ አብረን እንሄዳለን ማለት ነው። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ይደረግ። ተከታተሉ። እንግዲህ ያው ቤተሰቦች መስፍኔ ጋር ትንሽ ቆይታ እናድርግና ወደ ተባለው ቦታ የምንሄድ ነው የሚሆነው። መስፍኔ ተረጋግታል? አሁን ደረሳችሁልኝ? ሊበላይ ነበር እኮ ሊያንቃኝ ነበር እኮ። አዎ እኛም እኮ ቀደም ነግሬህ ያለው እዚህ ጋር ድብቅ ካሜራ አስቀምጠን የነበረው ምንም አይነት ነገር ሊያረገ ቢሞክር ቀጥ ብለን ገብተን አንተን ለማዳን እንደምንችል ነበር ስነግርህ የነበረው። እኔም ተማምኜ ነው እኮ እንጂ ሊያንቃኝ ነበር እኮ። ከአንዴም ስንት ተነስቶ ነው እኮ ስልኬን አስገባ እያለ እዚህ እንዳላችሁ አላወቀም። ገና ደውዬ የምጠራው ነበር የመሰለው። ሁሌ እንደዚህ ነበር እያለ የሚያስፈራራ እየመጣ ታዲያ ሁሌ ባትሪ የዘለለ ይሄ ነው እኮ ባትሪ የዘለለ ከዛኛው ቤት እያራኩት በዚህ ምክንያት ነው እኮ። ባትሪ የዘለለ ነው እኮ የሚያስፈራራኝ እኮ እሱ ነው እኮ። ይሄኛውን እዛም እዚህም ነበር የሚመጣው ማለት ነው። ታዲያ ክፍለ ሀገር ራሱ ልክ አስገባህልኝ አሁን እኮ አስተካከላችሁት። አሁን በቃ ብዬ ነው የምተኛው ማለት። አሁንም እንግዲህ አንዳንድ ነገሮችን ከእስክንድር ጋር በተያያዘ እየጠየቅ ነው እያናገር ነው የነበረው። ያው ሙሉ በሙሉ እሱ ተላላኪ እንጂ ብዙም የሚያውቀው ነገር የለም። እሱ ይመራችኋል። እሱ ሲመራችሁ ሁሉ ነገር ታገኛላችሁ። እስኪሆንም ታገኙታላችሁ 100%። ምናልባት አሁን አንተ ምናልባት ያው ወይንሸት ወንጀለኛ ስለሆነች ነው እስር ቤት ያለችው። ግን እሱ ብዙ ጊዜ ከሴትዮዋ ጋር ምናልባት ወይንሸት ሌላ ቦታ ይሁን እሱ ጥንቁልና የሚሰራበት ቦታ ላይ ይሁን ወይንሸት ትሄድ የነበረው እሱን ወይንሸትን አላቃትም ነው ያለው። ወይንሸት እዛ ቦታ ላይ እንደማትሄድ ነው እየነገረን የነበረው። ሌሎች ይሆናሉ። ወይንሸት ደግሞ ወይንሸት እንደውም እኮ የሆነ ሰዓት ላይ ትዝ የሚልህ ከሆነ ምናልባት አንተ እዚህ ከመጣ በኋላ የነገርንህ ነገር የነበረው ምንድን ነው ከክፍለ ሀገር ነው ታስመጣ የነበረው እኮ የእነሱ ሌላ ነው። ይሄ ግን ራሱ እስክንድርን የሚከታተሉት ናቸው። ስለዚህ ወይንሸት እዚህ ነገር ውስጥ እጇ ላይኖርበት ይችላል። ለማንኛውም ቼክ አድርግ አይሻልም? አይ አንተም እንድታውቀው ብዬ ነው። ልክ ነህ። እኔማ ከአንተ በላይ አላውቅም። እናንተ ናችሁ እንግዲህ እየጣራችሁ እንደዚህ። በተቻለ አቅም ደግሞ ከአሁን በኋላ አንተም መስፍኔ ያው ብዙ እንግዲህ የእናንተ ፕሮግራም ካለቀ በኋላ እኔም ሌላ ስራዎች እየሰራው ስለነበር ነው ወደ አንተ ጋርም ብዙም እየተገናኘን ያልነበረው። ጸበል በነበርክበት ሰዓትና እዚህ በመጣህበት ሰዓት ነው ተገናኝተን የነበረው እንጂ ከዛ በኋላ ለብዙ ጊዜ አልተገናኘንም። አሁን ስለተገናኘን ደስ ብሎኛል። በእንደዚህ አይነት መልኩ ባይሆን ግን ደስ ይለኝ ነበረ። እስኪው በነበረበት ብንገናኝ ደስ ይለኝ ነበረ። በጣም አስቸጋሪ ነው። ያው ልጅህንም እንግዲህ በተቻለ አቅም ወደ ቤተ ሄደህ ተመልሰህ ከልጅ ጋር ብታሳልፍ ልጅህን ብታስመጣት። እናንተ ይሄንን ከያዛችሁልኝ ይሄን ጉድ ከያዛችሁልኝ ሌሊት የሚመጣው
ካም በኋላ እንደ ሰው አይኖርም። በቃ አመጣታለሁ። እኔም ከልጄ ጋር ቤቴ ይገባል። እሱን ነገር ብታደርግ ደስ ይለኛል። እስኪውም ሲመለስ ያው በተቻለን አቅም እንግዲህ እየፈለግነው ነው በሰላም እንደሚመለስ እርግጠኛ ነኝ። ሲመለስ እናንተን አንድ ላይ ቢያያችሁ ደግሞ በጣም ደስተኛ ነው የሚሆነው። እግዚአብሔር አለ እንግዲህ እንጸልያለን። እናንተም ሰላሙን ያርግላችሁ፣ ጥሩ ነገር ያገናኛችሁ። እንግዲህ በርቱልኝ። እሺ እንግዲህ ቤተሰቦቻችን የነበረን ቆይታ ከመስፍኔ ጋር ይህን ይመስላል። የነገረን ነገር ያው ወደ አንድ ነገር አሁንም ዛሬም እየተሻገረን ነው። ወደ አንድ መረጃ ደርሶናል። እስቲ ሄደን እንግዲህ ሴትዮ ከእስክንድር መጥፋት ጋር በተያያዘ የምታውቀው ነገር ካላት እምናይ ነው የሚሆነው። አብረን እንሂድ። ላይክ፣ ሼር፣ ሰብስክራይብ ይደረግ። ተከታተሉ ቤተሰቦቻችን። ያው ከሱ ጋር ነው አሁን ያለነው። ቅድም እንግዲህ እንደተከታተላችሁት ዋናዋ የሱ የምታላልፈው የምታሰራው ሴትዮን ለማግኘት ምናልባትም ከእስኬ መጥፋት ጋር ተያይዞ ያሉ አንዳንድ ነገሮች እሷ የምታውቃቸው ነገሮች ካሉ፣ ምክንያቱም የእስክንድር ቤተሰብ ጋር እሷ ናት ሂድና አስፈራራልኝ፣ ሂድና አንዳንድ ነገሮች አርግልኝ እያለች የምትልከው። ስለዚህ ምናልባት በሆነ ነገር ኮኔክት ሊያደርግ ስለሚችል የምታውቀው ነገር ሊኖር ስለሚችል ምናልባትም እሷም ሊሆን ይችላል እንዲጠፋ ያደረገችው። በዚህ ጋር በተያያዘ አንዳንድ ነገሮችን ሄደን እሷ ያለችበት ቦታ ድረስ የምንጠይቃት ነው የሚሆነው። እንግዲህ ለሱም ነግረነዋል። ይኸውልህ ወዴትም ቦታ መሄድ አትችልም፣ እኛ በቅርብ ርቀት ሆነን ነው የምንከታተልህ እንዳልንህ። አንተ በተባበርከን ቁጥር እኛም የምንተባበረህ ነው የሚሆነው። ዘም ቆሙት እናንተ ሰዎች አሉ እንዴት ይላል። በአራቱም ዙሪያ አቅጣጫ እኛ ሰዎች ነው ያሉት። ለማምለጥም እንዳትሞክር። እንግዲህ ያው እዚህ ከተደስኩ በኋላ ለምን አመልጣለሁ? አላመልጥም። በጣም ጥሩ። ዛም ሰዎች አሉ ያው መሰረት ታጠቁ ሰዎች ናቸው ይታዩኛል። አሁን እኛ በቅርብ ርቀት እንከታተላለን። የሆነ ጫካ ውስጥ ከገባን በኋላ ማለት ነው የሆነ ምልክት ትሰጠናለህ መግቢያው አካባቢ ስትደርስ። ከዛ እንመጣና እዚች ጋር የምትንጠለጠል ካሜራ እንሰጣለን። ካሜራውን ካረክ በኋላ ከሷ ጋር ትንሽ ታወራላችሁ፣ ማወቅ ስላለብን ማለት ነው። ካወራችሁ በኋላ እኛ መንገባ ነው የሚሆነው። አሁን ሂድ፣ በቅርብ ርቀት ሆነን እንከታተላለን። እሺ እኛ ቤተሰቦች እንግዲህ እንደተለመደው ከኋላ ሆነን እሱ የምንከታተለው ነው የሚሆነው። አብረን እንሂድ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። በዚህ ድረስ ነው የምትመጣው? ሰዎቹ እዚህ ነው ወይስ ቤቷ ነው የሚሄዱት? ቤቷ ነው የሚሄዱት።
እዚህ ታዲያ እሷ ለምንድን ነው የምትመጣው? ቅድም እየነገርከኝ ነበር ለኔ። እሷ እዚህ አምልኮ ታደርጋለች ለብቻዋ። ለብቻዋ አምልኮ ታደርገው ቦታ ነው። የሰው አካል ምናምን ነው ይዘላት የምትመጣው። ህፃን ልጅ እንደሌለው አይደለ? ከየት ነው የምታገኘው ግን እሱን አንተ? አላውቅም። ማን አይደል የተቆራረጠ የሰው አካል ምናምን ከተለያየ ቦታ አመጣላታለሁ እያልከኝ ነበር። ጀበል ያው እነሱ ናቸው የሚሰጡኝ ይዤ ማመጣው። ቅድም እንደነገርኩህ የተላላኪ እንጂ ቆራራጭ አይደለሁም። እኔ አልቆራረጠውም። ግን እንደመጣ አይታወቅም። ብቻ በሆነ እቃ ይጠብቀኛል። ይዤ እመጣለሁ። ከዛ ሰታት ነው የምትመለሰው? አዎ እሰጣታለሁ። የምናወራው ነገር ካለ እናወራለን። የምታዘኝ ነገር ካለ እታዘዛለሁ፣ እመጣለሁ። በቃ ብቻዋን ነው እሷ የምትመጣው? አዎ ብቻዋን ነው የምትመጣው። እንደዚህ አይነት ቦታ ላይ ለብቻ ተመቶ ያውና እዛ ጋር እሷ ናት እንዴ የምታየኝ? እና በቃ ና አጥፎ ካሜራው እሷ አለች እዛ ጋር። ያችኛው ናት አይደለ? ካሜራውን ወደ ደረቱ ላይ አድርገነዋል። በቃ እኔ ወደዛ ተመልሻለሁ። አንተ ሂድ። ሰላም አቤቴ። ቆይ አንዴ ጸሎት ይደረግ። እሺ ሰላም አቤቴ። የት ነበርክ? እዚሁ ነበርኩኝ። እዚሁ ማለት ምንድን ነው? ስልክ አይሰራ ሲደወልልህ የት ነበርክ እስካሁን? አይ አንዳንድ ስራዎች ነበሩና እሱን ስራ እየሰራሁ ነበር። ይቅርታ ይደረግልኝ። አንዳንድ ስራዎች ማለት ምንድን ነው? ይቅርታ ይደረግልኝ። አንተን እየጠበቅን አይደል እንዴ? ይቅርታ ይደረግልኝ በቤት። እሺ ምን አመጣ? እስካሁን ቆይተሃል። ምን አመጣ? አይ ምንም አላመጣሁም። ትዕዛዝ ካለ ብዬ ነው የመጣሁት። ምን ብዬ ነበር የላኩ? አዎ አንድ ሰው እንድከታተል ነበር የተላኩት የነበረው። ታዲያ አዎ ያን ሰው ስላልክ ያለው አግኝቼዋለሁ። እሱን አናግሬው ነው የመጣሁት። የእሱን መልስ ለመናገርና ሌላም ትዕዛዝ ካለ እሱን ትዕዛዝ ለመቀበል ነው የመጣሁት እመቤቴ። አዎ እና የሄድክበት ተሳካ? አዎ ሳክቷል። ሰውዬውን አግኝቼዋለሁ። ያለበትን ሁኔታ በደንብ አጣርቼ የመጣሁት። አዎ እሺ እዚህ ጋር እያያቸው ነው። ምንም ጸሎት አድርጌ የምበላው ነገር እንኳን የለም። ቢያንስ እሱን እንኳን ይዘህልኝ አትመጣም? ይቅርታ ይደረግልኝ። ያላንተ ማን አለ? ተላላኪ የለም አይደል? ያላንተ እዚህ ጋር ይቅርታ ይደረግልኝ እመቤቴ። እሺ ንገረኝ። እሺ ስለ ሰውየው ስለላኩት ነገር። አዎ ሰውየው አግኝቼዋለሁ። ያለበት ሁኔታ ያው በተላኩት መሰረት ማናገር ያለብኝ ነገር አናግሬዋለሁ። ያው እስካሁን ምንም አዲስ ነገር እንደሌለ ነው። ከዚህ በፊት ከቀደመው ሁኔታ ምንም አዲስ ነገር የለምና ያው ያለው ነገር እሱ ነው። ሰውየው እንደዛው ነው አሁንም? አዎ እንደዛው ነው። ጸባይኛ ሆኗል? አዎ ጸባይኛ ሆኗል። አላስቸገረህም? ምንም አላስቸገረኝም። አይ ቢያስቸግረኝም ደግሞ ያው አስፈላጊውን ቅጣት ይቀጣል ማለት ነው። ያውቀኝ የለ እንዴ? የሚያመጥ የለም ሲጀመር። አዎ በጣም ጥሩ። እሺ ምን አዲስ ነገር አለ? ምንም አዲስ ነገር የለም እኔ ጋር። ምን የሚበላ ነገር ምንም አላቀረቡልዎትም? ምንም የለም። ጸሎት አድርጌ ይኸው ቁጭ ብያለሁ። እያየኸኝ ነው። ምንም የበላሁት ነገር የለም። ባዶ ነው። ያው እያየኸው ነው። ምንም የተቀመጠ ነገር የለም። ቶሎ አሁን እሱን ይዘህልኝ ና አንተ። እሺ አመጣለሁ። ይቅርታ ይደረግልኝ በቤት አመጣለሁ። እሺ ቶሎ በል። እሺ 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 ሌላ ትዕዛዝ ካለዎት? በቃ እሱን
ይዛልኝና ሌላውን ደግሞ እናወራለን። እሺ 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 ነው በቃ ማቤቴ። ቆይ ና እንጂ ወዴት ነው? አቤት አቤት። ስለ መስፍንስ ምን አዲስ ነገር አለ? መስፍን እሱን እየተከታተልኩት ነው። ያው ምንም አዲስ ነገር የለውም እሱ ጋር ያው በሚገባው መንገድ ያነጋገርኩት ነው ያለሁት። እሱም ማን መጥቶ ነበር ምናምን ብዬ ጠይቄው ነበረና ከማን ሰው ጋራ ምንም ግንኙነት እንደሌለው ነው የነገረኝ። በደንብ ነው አስፈራርቼ የጠየቁት እሱን ቢሆን እና ምንም አዲስ ነገር የለም እሱ ጋር። ስለዚህ ወደዚህ ወለም ዘለም የለም እሱ ጋር ምንም ወለም ዘለም የለም። መግቢያ መውጫውን ሁሉ በደንብ እየተከታተልኩት ነው። ለዚህ ነው ሰሞኑን እሱ ጋር የጠፋሁት። መቤቴ ይቅርታ ያደርግልኝ። እንደዛ ነው ያለው ሁኔታ፣ እንደዛ ነው። ያው እኔ ምንም ስራዬን የዘነጋሁበት የለም። ምናልባት ደርሶ የሚበላ ነገር ካለማምጣቴ ውጪ የራሴን ስራ እየሰራሁ ነው ያለሁት እና ያው መከታተል ያለብኝ ነገር የታዘዝኩት ነገር እየሰራሁ ነው ያለሁት። የሚበላውንም በሰዓትህ አምጣ። እሺ አመጣለሁ። እሺ አመጣለሁ። ይቅርታ ያደረግልኝ ብያለሁ። ይቅርታ ያደረግልኝ እና ያው እንደዛ ነው ያለው ሁኔታ፣ እንደዛ ነው ያለው። በስርዓት ተከታተለው። መስፍን የሚባለው ሰውዬ ከቁጥጥራችን ውጭ እንዳይሆን። ችግር የለውም ግን አስፈላጊ ከሆነም ጸጥ አደርገዋለሁ። አፉን እንዲይዝ ነው የማደርገው አስፈላጊ ከሆነም ምንም እንዳትጎዳው፣ ምንም እንዳትለው፣ ማስፈራራት ብቻ። አይ ሌላ ነገር አክት አደርጋለሁ ብሎ ካለ ይቀራል። እሱ ቢሆን ይቀራል። እሱ የራሳችን ስራ ነው። አንተ ማስፈራራት ብቻ በቃ። እሺ ይቅርታ ይመልክ። እሺ ስለ ችኮላ ይቅርታ። እሺ እና እንደዛ ነው ያለው ሁኔታ። እሱ ነው ሌላ የሚያዝኝ ትእዛዝ አለው። በቃ ምን ይዘልኝ ነው በሰዓት? እሺ አመጣለሁ። ትንሽ ጊዜ ይወስድብኛል። አመጣለሁ። ያው ካለው ቦታ አንፃር ይወስድብኛል ማለት ምንድነው? ካለው ቦታ አንፃር ትንሽ አልገባኝም። አይደለም ትንሽ ሰዓት እንዳይወስድብኝ። ያው ከተማው ውስጥ ያለውን የትራንስፖርት ችግር የሚያውቃሉ። በዛ ላይ ደግሞ ትንሽ መጨናነቅ ምናምን ነገር ስላለ በዚህ በነዳጅ መጥፋትም ደግሞ ብዙ ታክሲዎች ይቀጣ። አይ ሲዘገይ በኋላ እንዳይቆጡ ብዬ ነው አስቀድሜ ንገሮት ብዬ ነው ችግሩ። እሺ መቤቴ። እሺ ና እሺ አንሳው ካሜራውን አንተው። እሺ ማን ነው? ሂድ በቃ አንተ ሂድ። ምንድነው እያረግሻለሽው? ምንድነው እያረግሻለሽው? ምንድነው እያረግሻለሽው? ነይ ተነሽ። ተነሽ። ትቀጸፋለህ በኋላ። ምንድነው የሚቀጽፈኝ? ተነሽ። ምንድነው እያረግሻለሽው? እረፍ። ምንድነው እየሰራሻለሽው? እዚህ ምንድነው እያረግሽ የነበረው? እዛ ጸሎት እያረኩ ስራ እየሰራሁ። እንደዛ እያጓራሽ ጸሎት? አዎ ጸሎት ነው እሱ? አዎ ጸሎት ነው። እስክንድርን ታውቂዋለሽ? እስክንድር አይደለ? ስለ እስክንድር ምን የምታውቂው ነገር አለ? ምንም አላውቅም። ማለት ምን ታውቂያለሽ ማለት? ስለጠፋው እስክንድር ምን የምታውቂው ነገር አለ? ምን የምታውቂው ማስረጃ አለሽ? ምን የምታውቂው መረጃ አለሽ? እሱ ዝም ብሎ ነው በቃ ወደኛ የሚመጣው። ማለት ና ብለን አይደል ለሚያስገድድ ነው። ራሱ በእግሩ መጣ። ስራችንን ለማበላሸት ይሞክራል። ከዛ በቃ ዋጋውን አገኘ ማለት። እንደዚህ ከመሆኑ በፊት አንቺ ተነጋግረሽ ነበር ከሌላ ሰዎች ጋር? አዎ ብዙ ነን እንደኔ አይነት። እሺ ከኔም ብዙ አሉ ከወደ ላይ ማለት ከኔም ይሻሉ አሉ። ብዙ የሚሻሉ ማለት በምን? በስራቸው ጥሩ ስራ የሚሰሩ አሉ። ጥሩ ስራ እሺ፣ ለእናንተ መጥፎ ስራ፣ ለኛ ደግሞ ጥሩ ስራ የሚሰሩ አሉ። እና ከነሱ ጋር አወራን፣ ተወያየን። ጥሩ ስራ ማለት ምንድን ነው የሚሰሩት? ያው መተት፣ ጥንቆላ ምናምን ሰው የሚፈልገውን ነገር ነው የምንሰራው እኛ። ሰው ፈልጎ ወደኛ ይመጣል፣ እኛ ደግሞ የሚፈልገውን ነገር እናቀርባለን። እኛ እኮ ጥፋት እኮ የለብንም እኮ። ሰው መጥቶ ነው እስክንድርን አጥፉልኝ ያላችሁ ወይስ ራሳችሁ ናችሁ? ራሳችን። እሱ ይመጣል ለሚዲያ ለምናምን ብቻ ብዙ ጂኒ ጃንካ ያወራል ምናምን። በሚዲያ ካላወጣው የእናንተን ወሬ የእናንተን ስራ ካላወጣው ይላል። እኛ ደግሞ በስራችን የሚመጣብን ሰው አንወድም። ከዛ እኔ ወደ እነሱ ሄጄ ስለሱ ብዙ ነገር አወራን። እሱን ስለማጥፋት ምናምን አወራን። የት ነበር ሄዳችሁት? ቦታውን ነው ወደ ቀጨኔ። ክፍለ ሀገርም ሄዳችኋል? አዎ። ከከተማ ውጭ ብዙ ነን።
ክፍለ ሀገርም ያሉ አሉ፣ እዚሁ አዲስ አበባ ውስጥም ያሉ አሉ። ብቻ ሁላችንም ግን እሱን ስለማጥፋት ነው ያወራ ነው። ምክንያቱም ሳንደርስበት ነው እየደረሰብን ያለው የሰውዬ ስታረጉት የነበረው እኮ ነው የምትሰሩት ስራ ምን ሰራው ስራም እኮ ህፃን ልጅ ማስገበር ህፃን ልጅን ለእንደዚህ አይነት ነገር ፈልገው ነው ትክክለኛ ነገር ነው። አሁን አንተ የሆነ ነገር ፈለክ ወይ ገንዘብ አጣ ወይ ደግሞ ሀብት ተነጠቀ ምናምን እኛ ጋር መጣ መፍትሄ ፍለጋ። እኛ ደግሞ ያለምንም ግብር ያለምንም ገንዘብ ወይ ምናምን ይሄን ነገር ልናደርግልህ አንችልም። ምክንያቱም ለኛም ስራችን ነው። ገባ? ማንንም ከየቤቱ ኑ እኛ ጋር ብለን አስገድደን እኮ አይደለም የጠራ ነው። ራሳቸው ፈልገው መተው ከጠየቁን እኛ ደግሞ የነሱን ፍቃድ መፈጸም ግዴታችን ነው። ለምን እንደዚህ ትሰራላችሁ ብሎ መጣ፣ እኛ ጋር መጣ፣ ሌሎቹም ጋር ሄዷል። ከዛ በቃ ያለን አማራጭ ወደ ውሳኔ መግባት ነው። ከኛ ወዲህ በላይ ያለ አንድ አለቃ ያለቃም አለቃ አለው እና እሱ ሰራ አሰራንበት። በሱ በሰውየው መተት ብን ብሎ እንዲጠፋ አደረግ ነው ማለት ነው። እንዴት አወቅሽ አንቺ ይሄን ነገር? አውርተንበት ነው አውርተንበት እኮ ነው። ምክንያቱም እሱ እኔ ጋም መጥፎ ነገር እየሰራ ነው። እኔ ጋር ባይደርስ እኮ አያገባኝም ነበር፣ ግን መጣ በእግሩ እኔ ጋር መጣ። ለምን ይመጣብኛል? አንቺ ጋር መች መጣ? መጥቷል። አሁን በቅርብ መጥቶብኝ ነበር። ቀኑን በስርዓት አላስታውሰውም። እሺ መጥቶ አትምጣታው እንደ ኢንተርቪው ምናምን ላርግሽ ምናምን ይላል። አጉል ሰዓት እየመጣ አጉል ወሬ ያወራል። ለምን እንዴ? የት ቤትሽ ነው? አዎ ቤቴ። ጸሎት ማድረግበት ቦታም ይመጣል። አትምጣታው ብዙ ጊዜ አስጠንቅቄዋለሁ። ታው በኋላ በእኔ እንዳታዝን ብዬዋለሁ። ቆይ እየተከታተለኝ ነበር ነው የምትይው እሱን? አዎ ዞር ስል እሱ ነው ወይ ካሜራ ይዟል ወይ የሆነ ነገር እያደረገ ነው ወይ እያወራ ነው ወይ ምናምን። እንዲሁ አይነው አሁንም እኔ አልወደውም። በቃ አትምጣብኝ፣ እኔ አልፈልግህም ካልኩ እኮ አልፈልግህም ነው በቃ። ለምን ይመጣል እኔ ጋር? ታው ብየው ነበር እምቢ አለ። በቃ ዋጋውን አገኘ። እንግዲህ እኔ ምን ላድርግ? አሁን አንቺ የበላይም የበላይ ያለው ብለሻል። ያኛው ሰውዬ ማን ነው? ያኛው ሰውዬ በተለየ ሁኔታ የት ነው የሚገኘው? እዚህ አይደለም፣ ክፍለ ሀገር ነው የሚሰራው እሱ። ክፍለ ሀገር ነው ያለው። ያው እሱ በተለየ ሁኔታ ማለት ምን አይነት ምክንያት ሊኖረው ይችላል? ከእስክንድር ጋር እንደዚህ ሊያደራርሰው ይችላል? ብዙ እኛ ማንችላቸውን ብዙ መተቶች ምናምን በተለይ ሰው እሱ ጋር ነው የሚያሰራው። ኦኬ ያው እኛ ትንንሾቹ ነው ልንሰራ የምንችለው። ትልቅ ከፍ ያለ ነገር ከሆነ ደግሞ ሰው ወደዛ ነው። እኔም ጋር መተው ቢጠይቁኝ ወደ እሱ ነው የምልካቸው። እሱን አጣርቶ ወደዛ ሰው እየሄደ ሰውየው ደግሞ በጣም ከባድ ሰው ነው። በቃ አትንኩኝ ካለ አትንኩኝ ነው። እሱ ደግሞ አይሰማም። የሆነ ትልቅ ነገር የያዘ ምናምን ነው የሚመስለው እስክንድር ተብዬው ራሱ። ታው ሲባል እምቢ አለ። እንግዲህ ምን እናድርገውኛ። አንቺ ከመቼ ጀምሮ ነው ይሄን ነገር የጀመርሽው? ያው መጀመሪያ እንደነገርኩ እናቴ ነበረች እንደዚህ የምትሰራው። እናቴም ከእናቷ ይሄ በዘር የተወረሰ የለም እንደዛ ነው። እናቴም ከልጅነቷ ጀምሮ ነበረ የነበረባት። ልክ እናቷ ስትሞት እሷ ጀመረችው። ቡና ታፈላለች ምናምን። በቃ ብዙ ሰው ይመጣል። እኔም እሱን ነው ቁጭ ብዬ ሳይ ያደግኩት። ምንም ሌላ ማቀው ነገር የለም። ያው ሰው ይመጣል፣ እሷን ነው እናቴ አማክሪኝ፣ እናቴ ነው የሚሏት። እናቴ አማክሪኝ እንዲሆኝ እሷም ቶሎ መፍትሄ ትሰጣቸዋለች። በቃ ለብዙ አመታት እሷ እንደዚህ ስታደርግ ኖረች። ከዛ በሽታ አጋጠማትና እሷ አረፈች። ስታርፍ ያው እኔ ነኝ ያለሁት ሴት ልጅ ወደ እኔ አረፈ ማለት ነው። እኔ ያስቀጠልኩኝ የእሷን ደግሞ ከአንቺ በላይ ሌላ ልጅ ስላልነበር ነው ከአንቺ ውጪ ወደ አንቺ እንትን ያለው? ያው ሴት እኔ ነኝ አንደኛም፣ ሁለተኛ ደግሞ በስሯም እኔ ነኝ የነበርኩት። ውጭውንም አላቅም። የምትሰራውንም ስራ እኔ ነኝ ስትሰራ ማቃት። የምትሰራውንም ሁሉ እኔ ነኝ የማቀው። ሌላ ምንም የማቀው ነገር ስለሌለ ነው ወደ እኔ እንትን ያለው። ሰውዬውን ይህን ሰውዬ እንዴት ነበር ያገኘሽው? የቱን? ተላላኪውን ሰውን ያመጣልኝ። እንደዚሁ ከሌላ ደግሞ እንደዚሁ የሚሰሩ ሰዎች ነበሩ እና እኔ ደግሞ ምንም ተላላኪ ስላልነበረኝ ታማኝ ሰው እለው ነበር። ሁሌም ሲመጣ እኔን ሊጠይቀኝ ታማኝ ሰው ካለ ስጠኝ እለው ነበር። አምጥቶ ታማኝ ነው እኔ ጋር ሲሰራ ነበረ ምናምን ብሎ ሰጠኝ። እውነትም ታማኝ ነበር። አሁን ምን እንደሆነ አላቅም። እናንተን ይዞብኝ ጎትቶብኝ የመጣው። እሺ መስፍኔ ጋር በተደጋጋሚ ትልኩበት ነበር አይደለ? ይሄን ሰው እየተላላኪሽን ትልኪው ነበረ? አዎ። ለምንድን ነበር የምትልኪው? አርፎ እንዲቀመጥ ነው።
መስፍንም እስክንድርን ከመፈለግ ወደ ኋላ አይልም። እስክንድርም በጣም የሚወደው መስፍንን ነው። ስለዚህ እስክንድርን የማገኘው በመስፍን ነው። በቃ ይሄ ነው። መስፍን እስክንድር 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 ይላል በየሄደበት። እናንተ ጋርም እርግጠኛ ነኝ መጥቷል እስክንድርን ፍለጋ። ሌላ የሚፈልገው ሰው በእርግጠኝነት አይኖርም ብዬ ስላሰብኩ ነው ወደ መስፍን ሰው መልከው። ለዛ ነው። ምግቦቹን ከየት ነው የሚያገኝልሽ? ማለት ይሄ የተለያየውን የሰውነት ቁርጥራጭ ምናምን የነበረውን ከተለያየ ቦታ ነው አይደል የሚያመጣው? አዎ። እንዴት ነው የምታገኙት እሱን ነገር? እንዴት ለመድሽው እሱን? ወይስ ከበፊት ልትመገቢ? አይ እናቴ በነበረች ሰዓትማ አልመገብም። ልክ እሷ ሞታ እኔ ወደ እኔ ሲመጣ በቃ እሱን ጀመርኩ። ማለት አልከበደኝም። ያው ምን ቀላል ነገር ምግብ አይደል እንዴ? እንዴት ምግብ አይደለም ማለት? አልከበደኝም። መስፍንም ያው ሲጀመር እሱ ነው ጉድ የሰራን። ቆይ ሲነገረው ማይሰማ። ከየት ነው የምታገኙት ይሄን ነገር? ማን ነው የሚያቀርብላችሁ? ከየት ሄዶ ነው እሱ የሚያመጣው የተላላኪ? ያው ግብር የሚገበርበት ቦታ አለ። የህጻናቶች ደም ምናምን እንገብራለን፣ ይሄን ካደረጋችሁልን የህጻናቶች ደም እናመጣለን ምናምን የሚሉት አሉ። ከዛ ቦታ ነው ይዞ የሚመጣው። ከሌሎች እንደዚህ አይነት እንደኔ አይነት የሚሰሩ ሰዎችም አሉ፣ ከነሱም ያመጣል። በቃ እንደዛ ነው። ኦኬ እሺ፣ ተነሽ ሂጂ፣ ተነሽ ውጭ፣ ሂጂ ውጭ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30%ቱን ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንግዲህ ያው ተመልካቾቻችን ቤተሰቦች እንዳያችሁት ነው፣ እንደተመለከታችሁት ነው። ምንም ብዙም የተለየ ነገር ዛሬ ያገኘነው ነገር የለም። የዛሬ የነበረን ፍለጋችን ላይ ያው መስፍኔ ነው እንደ ጥቆማ ሰጥቶን የነበረው። መስፍኔ የተለያየ ነገሮችን እየነገረን ነበረ። ያው በተደጋጋሚ እሱ ቤቱ ድረስ እየመጡ ስለ እስክንድር ያስፈራሩት እንደነበረ እኔም በፊት እናገረው እለው ነበረ ይህንን ነገር። ያው መስፍኔ ጋር በተደጋጋሚ በሚመጡበት ሰዓት እስክንድር ላይ ነበረ የሚዝቱት የነበረው፣ እንገለዋለን ምናምን ነገር ይሉት ነበረ። እንግዲህ ከቤተሰቦቹ በተለየ መልኩ ከመስፍኔ ጋር ያው የተለየ ግንኙነት ቁርኝት ነው ያላቸው። ስለዚህ እስክንድርን እንግዲህ ያው ለመፈለግ ያደረግነው ጥረት ይሄን ነበር የሚመስለው። እስክንድር ዛሬም አልተገኘም። በተቻለን አቅም ልጅቷ እሷ ጋር የሆነ መረጃ የሆነ ማስረጃ ይገኛል ብዬ ነበረ፣ ግን ምንም አይነት ያው ማስረጃ አልተገኘም። ልጁ ጋርም ምንም አይነት ነገር የተገኘ ነገር የለም።
ያው ተስፋችን እንግዲህ የፈለገ ነገር ቢሆንም አይሟጠጥም። እስክንድር በጣም ጠንካራ ሰው ነው። ባለበት ቦታ ላይ ሆኖ እንግዲህ እየተፋለመ ነገሮችን አስተካክሎ እኛም በተቻለን አቅም በተቻለን ፍጥነት እነ ሮባም እነ ዴቭም የተለያዩ ከኛ ጋር ያሉትን ወንዴ ሁላችንም እንግዲህ በአላማ ጽናት እስክንድርን እስከ መጨረሻው ፈልገን እንደምናገኘው አልጠራጠርም። የዛሬ ቆይታችን እንግዲህ ይሄን ነበር የሚመስለው። በየፊናችን እንግዲህ ሄደን በየፊናችን የሚቻልን ነገር እስኬንም ለማግኘት እንሞክራለን። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉልን። የዛሬ ቆይታችን ይሄን ነበር የሚመስለው።